በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ ጊዮርጊስ ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ የንዑድ ክቡር ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ በወርሃ ጥቅምት 23 ቀን የሚነበብ ነገረ ገድሉ እነሆ ይህ ነው። ከአምላኩ እግዚአብሔር ዘንድ ጥበብንና እውቀትን የተመላ የንጉሡን ልጅ ቢሬታዊትን ከዘንዶ ደራጎን አፍ ያዳናት የዚህ ንዑድ ኮከብ ኃያል ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎቱና በረከቱ በእኔና በወዳጆቹ ላይ ይደር ዛሬም ዞትርም ለዘላለም አሜን። የእግዚአብሔር ልጆች ክርስቲያን ወገኖች ሆይ ስሙ የፋርስና የልዳ ፀሐይ፣ የተርሴስና የቢሩት ኮከብ፣ የባሕርና የየብስ ብርሃን የጌታችን የኢየሱስ ክርስቶስ ሰማዕት የንዑድ ክቡር ቅዱስ ጊዮርጊስን ትውልዱንና ነገዱን ልንነግራችሁ የሮም ዕፃ በምትሆን በቀጶዶቅያ ሀገር ያለ ሀገረ ገዥ ልጅ ዘረንቶስ የሚባል አንድ ደግ ሰው ነበር። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኮ ባሕርም ደረሰ። በመርከብም ተሳፍሮ ወደ ፍልስጤም አውራጃ ኢዮጴ ደረሰ። ፍልስጤም መልካም ሀገር ናት። ምድሯም ለምለም፣ ዛፎቿም ረጃጅሞች ናቸው። ዘይቷም ከሀገሩ ሁሉ ይልቅ ጣፋጭ ነው። ዘረንቶስ ይህችን አገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች ፍልስጤም አውራጃም ልዳ የምትባል ሀገር አለች። የብፁዕ ቅዱስ ጊዮርጊስ አባት ያ ሰውም በዚች ሀገር ውስጥ ተቀመጠ። ስሙም በሮም ቋንቋ ዘረንቶስ ይሰኛል። በግብፅ ቋንቋ አንስጣንጢዮስ ማለት ነው። ከተወለደባት ሀገሩ ይልቅ ይህችን አገር ወደዳት። ይህች ቅድስት ሀገር ሐዋርያ ቅዱስ ጴጥሮስ በውስጧ በማስተማሩ የተቀደሰች፣ ከታመመ 8 ዓመት በሆነው በሽተኛና በሌሎች ምዕመናን ላይ በቅዱስ ጴጥሮስ እጅ ተአምራት የተደረገባት ናትና። ከዚህ በኋላ በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል በግብረ ሐዋርያት እንደተጻፈ
ቅዱስ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ነበር። በዚህም የ8 ዓመት ሕሙም ኤንያን አገኘ። ሐዋርያ ቅዱስ ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነስና አልጋህን ተሸክመ ሄድ አለው። ያንን ጊዜ ተነስቶ አልጋውን ተሸክሞ ሄደ። ስለዚህም ዘረንቶስ በልዳ ሀገር ውስጥ ሊኖር ወደደ። የእግዚአብሔር ፈቃድ በዚች ሀገር እንዲኖር አድርገዋለችና። ወደ መንግሥተ ሰማያት ለሚሄዱ የመለከት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ የመራቸው ብፁዕ ቅዱስ ጊዮርጊስ በዚህ ይወለድ ዘንድ ስሙ ዘረንቶስ የተባለው አንስጣንጢዮስ ከክቡራን መኳንንት ከታላላቅ መሳፍንቶች አንዱ ሆነ። ሸም በተባለች ቦታ ተሾመ። ሮምላ በተባለች ሀገርም ኖረ። በዚያም ተቀመጠ። በዚያ ዘመን ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣንጢዮስም በወርቅና በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳርያ ሀገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ድያስ ከተባለች ሀገር በጽርዕ ቋንቋ አቅሌስያ የምትባል ሚስት አገባ። በግብፅ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዘረንቶስ እርሷን አገባ። 2 ሴቶች ልጆችና ስሙ ጊዮርጊስ የተባለ ልጅ ወለደችለት። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአክ እግዚአብሔር ያማረ። የእህቶቹ ስምም የአንዲቱ ማርታ፣ ሁለተኛዋ እስያ ነበር። ቴዎብስታ እጅግ ባለጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱስ አንስጣንጢዮስና ቴዎብስታ እግዚአብሔርን የሚወዱ ክርስቲያን ነበሩ። ለድሆችና ለጦም አዳሪዎች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ እግዚአብሔርን የማያውቁ መምልከያነ ጣዖት ነበሩ። በቤተ ክርስቲያን ላይም ብዙ ስደት ያነሱ ነበር። ኋላም ንጉሥ ዱዲያኖስ የሮምን ነገሥታት ወግቶ ሌሎችን ኃያላን ነገሥታትና በሀገራቸው ላይ ሁሉ ድል አደረጋቸው። ከዚህ በኋላ ብላቴናው ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ልጁ ጊዮርጊስን ትቶ አረፈ። ብዙ ገንዘብም፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮች፣ እጅግም ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚተካከላቸው አልነበረም። የሀገራቸው ሰዎችም ስለሚያደርጉላቸው በጎ ሥራዎች ወዷቸው ነበር። ንጉሥ ዱዲያኖስ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ ሀገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅና የወገኖቹ ክብርም የታወቀ ዕድሜዋ 5 ዓመት ከሆነ አንዲት ሴት ልጅ በቀር ወንድ ልጅ የለውም። ለክብሩ እንደሚገባው በታላቅ ማዕረግ ወደ ሀገሩ በገባ ጊዜ ቅዱስ ጊዮርጊስ የ10 ዓመት የዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ነበር። ብላቴናው ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ሆነ ብላ ሰጠችው። ክብሩን
የወገኖቹንም አረግ ጽፎ 100 ወታደሮችን ጨምሮ ንጉሡ መልእክቱን ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ በ500 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለተ ርስት ጉልት ግብርና ገጸ በረከት ሌላ 400 ወቄት ወርቅ ደሞዝ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ ሀገሩ መለሰው። ወደ ሀገሩን በገባ ጊዜ ሀገረ ገዢው የሀገሩ ሰዎች መጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በእንግድነት ታላቅ የደስታ በዓል አደረገች። ባላቸው ለሞተባቸው ሴቶችና እናትና አባታቸው ለሞቱባቸው ልጆች ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ልጄ ጊዮርጊስ የገንዘቤን ሁሉ ወራሽ ነው ሲል ጻፈ። የመስፍኑም ልጅ ሚስት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ሥልጣን አደረገው። በመንግሥት ሥራ ሁሉ መስፍኑን በሥራው እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትን ሌላውንም ጥበብ ፈጸመ። በሥራው ሁሉ ብርቱ ሰው፣ ጀግና ወታደር ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም፣ የእግዚአብሔር ጸጋ አድሮበት ነበርና። ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨምርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መሃል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በፉከራ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ቀስታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ይማርካቸው ነበር። በሥራውም ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችለት ከመስፍኑ ልጅ ጋር ጋብቻውን ይፈጽም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንደሚጠብቀው አላወቀም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤሩት ወደምትሰኝ ሀገር ሄደ። በዚች ሀገር ትልቅ መኮንን ነበር። ሀገሪቱም በኢያሪኮ ዳርቻ የተቆረቆረች ናት። በሮም አንጻር የተሰራች ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም በመርከብም ለመጣ ጠላት አይደፈርም ነበር። የቤሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶን ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ ጅራትም እንዳዞ ያለ ጥርስ ነበረው። አንገቱም የሰገኑ አይነት ነበር። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን በተመለከተ ጊዜ ይተነፍስባቸዋል። በትንፋሽ ውስጥ ያለ መርዙ ነክቷቸው ከሞቱ በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣል። ንስርም ቢሆን ሌሎችም አእዋፍም ቢሆን ባየ ጊዜ አስቀድመን እንደተናገርን እስትንፋሱን ይተነፍስባቸዋል። ዳግመኛ ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ
የሚያመልጠው የለም። ሰውም ቢሆን ብቻውን ከሆነ አይተወውም፣ ብዙ ሰዎች ሲሆኑ ግን አይቻለውም፣ እንዳይገድሉት ይፈራ ነበርና። የያዘውን ግን በላዩ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ጉድጓድ ወይም በዋሻ ቢገቡ፣ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበር። የቢሩት ሰዎች ደራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ የሰጡት ብዙ ቀን ኖረ። ከብዙ ዘመን በኋላ የሀገሪቱ ሰዎች ልጆች ባለቁ ጊዜ የሀገሪቱ ሰዎች ገዣቸውን ጌታችን ሆይ እኛ ስለ አምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ፣ አሁንስ እርሱ ወደማያገኘን ሀገር እንሄዳለን አሉት። አገረ ገዡም እኔን ልትተውኝ አገሬን ምድረ በዳ ልታደርጓት ነውን? እንዲህስ አታድርጉ አላቸው። እነርሱም ሀገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲህ ለደራጎን ምን እንሰጣለን? ሚስቶቻችን እንዳንሰጥ አለ እነርሱ መኖር አንችልም አሉት። አገረ ገዡም አትፍሩ፣ አትሰደዱ፣ እኔ በፈቃዴ ልጄን እሰጣለሁ አላቸው። ሰዎቹም ሀገረ ገዡን መልካም ብለሃል አሉ። ጊዜው ሲደርስ የሀገረ ገዡ ልጅ ለዚያ ዘንዶ ሰጧት። ከከተማው አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም። ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የሀገረ ገዡ ልጅም ትተዋት ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበር፣ አስቀምጠው ትተውለት ሄዱ ነበርና። ንዑድ ክቡር ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስም ወደ ቤሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የሀገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽም ሲል ጠየቃት። ያችም ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለደራጎን እንዲበላይ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድን ነው አላት። የሆነውን ሁሉ ነገረችው። ኃያሉ ኮከበ ልዳ ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስም አሁን የት አለ አላት። እርሷም የሚበላውን አውሬ ሊፈልግ ሄዷል፣ እኔንም ሊበላይ ተመልሶ ይመጣልና አንተንም እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ አልፈራውም አላት። እርሷም እኔ ስመለከትህ ጽሕም ያላወጣ ሕፃን ነህ፣ ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይና ምድርን የፈጠረው አምላኬ ነው አለ። ከዚህም ከተረገመ አውሬ እርሱ ያድንሻል አላት። ከልጅቱ ጋር ይህንን ሲነጋገሩ ያ ዘንዶ እየሰገረ መጣ። ኃያሉ ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበ። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ በላዩም መንፈስ ቅዱስ ያደረበት ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜ ዘንዶ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩንም ፈቶ የደራጎን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱ በፈረሱ ላይ ተቀምጦ ልጅቱም ዘንዶውን እየጎተተች ወደ ቤሩት ሀገር ሄዱ። የሀገሩ ሰዎች ባዩ ጊዜ ፈሩ፣ ደነገጡ። የሀገሩንም በር ዘጉ። ወደ ግንብም ላይ ይወጧሉ፣ ወደ ሰገነትም ይወጧሉ። የሀገሩ ሰዎች ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግን? በፊትህ ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህንን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችን አንተውም አሉት።
ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ እሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶ ልትገድለው ትችላለህን? አሉት። አዎን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንንም ብሎ ከሀገሪቱ ውጭ አንድ ምዕራፍ ሄደ። የሚያደርገውን የሚያዩ ዘንድ ሕዝቡ ተከተሉት። ንዑድ ክቡር ቅዱስ ጊዮርጊስም መዓዛ ተጋድሎ የተወደደ ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጥቆ እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወገው፣ ዘንዶውም ሞተ። የቤሩት ሰዎችም ሁሉ ጌታችን ኢየሱስ ክርስቶስ በባሪያው በኃያሉ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ አመኑ። ያን ጊዜ አንድ ካህን አምጥቶ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው፣ ሃይማኖትንም ማስተማራቸው። ኃያሉ ቅዱስ ጊዮርጊስ ወደ ሀገሩ ገባ። እነሱም በስሙ 2 ቤተ ክርስቲያን፣ አንዱን በቤሩት ከተማ መሃል፣ አንዱንም ደራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አሉ። የተወደደን ወድ ክቡር ቅዱስ ጊዮርጊስ ልመናው በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ የቅዱስ ጊዮርጊስን መልኩን እናሰማለን። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብር እመቤታችን ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትህና ቡሩክ ልደትህ ሰላም ላለው። ጊዮርጊስ ሆይ ጨካኙና ቁጡ በሆነው በዱድያኖስ አደባባይ ልዩ ልዩ ተአምራትን እንደማድረግህ በጠዋት በማታ በከንቱ ነገር የሚነሳሱብኝ ጠላቶቼ ሁሉ እንደ አመድ በነው እንደ ጢስ ተነው ይጥፉ። ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ለተለሸለሸው የራስ ጸጉርህ ሰላም ላለው። ቡሩህ ወጽዱል ለሆነው ፊትህና ርዕስህም ሰላም ላለው። ተአምረኛው ሰማዕት ሆይ አምላካዊ ሥልጣን ኃይል የተጎናጸፍክነህና የማዳንክን መስቀል በራሴ ላይ አቀዳጅ። ገድልህ ወንጌልህ በልቦናዬ ሰሌዳ ላይ ጻፍ። ጊዮርጊስ ሆይ ጽዱላት ለሆኑ ቀራንብቶችና ብሩሃት ለሆኑ አዕይንቶች ሰላም ላለው። የሮማን ክፋይ ለመሰሉት ጉንጮችና አእዛኖችም ሰላም ላለው። ቅዱስ ጊዮርጊስ ሆይ የሰማዕታት አለቃ እንደ መሆንህ ቀድሞ 70 ነገሥታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎትህ ጠላቶችን ደምስሳቸው። ጊዮርጊስ ሆይ እንደ ቀይ ሐር ፈትል ኩብ ለሚመስሉት ከናፍርህና አእናፎችህ ሰላም ላለው። እንዲሁም ለጽዕድዋን አስናኖችም አፍህ ሰላም ላለው። ተአምረኛው ሰማዕት ሆይ ቀድሞ የቢፋሞንን ልጅ ከስዕበተ ኃጢአት ሰውነቱን እንደቀደስከው መንግሥተ ሰማያትን ለመውረስ እበቃ ዘንድ ሰውነቴን በፍጹም መቅደስ ቀድሰው ከኃጢአት ርኩሰት ንጹሕ አድርገኝ። ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበትህ ሰላም ላለው። የምስጋና ቁርባን ለሚነገርባቸው ጉሮሮህና እስትንፋስህም ሰላም ላለው። ተአምር ሰሪው ሰማዕት ሆይ ሙታንን የማንሳት ሥልጣን ተሰጥቶሃልና አቤቱ ቤሩታዊትን ከአፈ ዘንዶ እንዳዳንካት እኔንም ከዕለት እኪት ከዘመን መንሱት በጸሎት አድነኝ። ጊዮርጊስ ሆይ የመቁረጥና የመመተር ፍርድ ለተፈረደባቸው መታክፍቶችና ክሳድ ሰላም ላለው። ለተገረፈው ዘባንህና ለተሸነከረው እንግዳም ሰላም ላለው። ኃያሉ ሰማዕት ሆይ እኔን ምስኪኑን አገልጋይህን ከሃይማኖት መራቆት ከምግባር እጦት ታደነኝ ዘንድ እማልድሃለሁ። ልብሱ ተጋድሎህን በበጎ በክርስቶስ ደም አጥበህ ከአላውያን ቀማኞች ከካህዲያን ወንበዴዎች ጠብቀ ክብረ ልብስህን በክብር ለመልበስ በቅተሃልና። ጊዮርጊስ ሆይ አስራኦ አእዳውህን ለሚያንቀሳቅሰው ወርችህ ሰላም ላለው። ዳግመኛም የተአምራት መምህር ለሆነው
ክንድህና እደ ኩርና ሰላም ላለው። ተአምር ሰሪው ሰማዕት ሆይ ትግልህ ሕይወት ስነ ተጋድሎህም መድኃኒት የሆነኝ ዘንድ ፈጽሜ እማልድሃለሁ። ጊዮርጊስ ሆይ ክብርት ክንድህና ተባባሪዋ ለሆነችው መዳፍህም ሰላም ላለው። እንዲሁም ለጣቶችህና እንደ ዕንቁ ፈርጥ ለሚያበሩ የእጆችህ ማጽፋር ሰላም ላለው። ተአምር ሰሪው ሰማዕት ሆይ የሰማዕታትና የጭፍሮቻቸው ሁሉ አለቃ ነህና፣ አቤቱ በጥበብህ ከባሕረ ሐዘን አሻግረኝ። በባሕር ላይ መሄድ ያለ መልመድ የባሕርን ጠባይ ሊያውቅ አይችልምና። ጊዮርጊስ ሆይ እንደ መስተዋት ለሚያንጸባርቀው ከርስ ሰላም ላለው። ዳግመኛም እንደ ብርሌ ጽሩይ ለሆነው ልቦናና ለመንትዮች ኩለያቶች ሰላም ላለው። አባቴ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ፣ ሳሩ፣ ቅጠሉ የመዓዛው ሽታ ልቦናን ወደሚመስጠው አገርህ በአምባ ላይ ፈረስ አፈናጠህ ተወስደኝ ዘንድ እማልድሃለሁ። ጊዮርጊስ ሆይ ለውስጣዊ ገንዘቦችህና ሐሳቦችህንም ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ሰላም ላለው። ተአምር ሰሪው ሰማዕት ሆይ አዲሱን የወይን ድርሰት በማከታተል አጠጣኝ። የኖረ የወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችህና ጽኑ ለሆነው ወገብ ሰላም ላለው። ከሁለቱ አህጋሮች ጋር ለአብራኮችም ሰላም ላለው። ተአምር ሰሪው ሰማዕት ሆይ የምክርና የጥበብ መገኛ ነህና ከዚህ ዓለም ጨለማ የጨለማ ጻር ጋር በኃይለ ጸሎትህ ተድላ ደስታ ወዳለበት ወደ ሰማያዊት ጉባኤ አሳርገኝ። ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞች ጋር ለጫሞች ሰላም ላለው። እንደ ከበረ ዕንቁ ለሚያበሩት ለእግር ጽፍሮችህና ጣቶችህም ሰላም ላለው። ተአምር ሰሪው ሰማዕት ሆይ ደረቁን ምሰሶ በማለምለም ተአምራትህን ገልጸሃልና ከጽኑ መከራ በጸሎትህ አድነኝ። ሰውን ለሲቃይ የሚያዳርጉ ረሃብ፣ ቸነፈር ከሱ ይፈልቃሉና። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆምህ ሰላም ላለው። እንዲሁም ስነ መልክህና ለጸአተ ነፍስህ ሰላም ላለው። ተአምር ሰሪው ጊዮርጊስ ሆይ የማስተዋልና የጥበብ መከታ ነህና ደመና ዝናማትን እንደሚያዘንብ ፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልኝ። ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ ሀገር ለሚገኘው ግንዘተ ሥጋ ሰላም ላለው። ከድንግል ማርያም ፍልሰት ጋር ለሚተባበረው ፍልሰትህም ሰላም ላለው። ተአምር ሰሪው ሰማዕት ሆይ የእልፍ አእላፋት ጭፍራ የኃይል አለቃ እንደመሆን መጠን ኅብረ መልኳ መስታወት ጠፈሯ መብረቅ ወደ ሆነው ብርሃናዊት አዳራሽህ በረድኤትህ ነጥቀህ ወደዚህ አስገባኝ። ቅዱስ ጊዮርጊስ ሆይ መጻሕፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአፍ ምስጋና አቀርብልሃለሁ። ተአምር ሰሪው ሰማዕት ሆይ ፈዋሴ ዶያን እንደመሆንህ ከወፍ በሽታ ፈውሰ የምታድንህና ልመናዬን ጸሎቴን ዘወትር ቸል ሳትል ስማኝ። ከሱ በሺ በሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና። የልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባሃል። የተወደደው የልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛዋ አዳራሽ ሆይ ሰላም ላንተ ይገባሃል። ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስ ጊዮርጊስ ሆይ ሰላምታ ይገባሃል። ሥጋ ለአራት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቶ አበባ ይልቅ መዓዛ ይጥመኛልና ሰላምታ ይገባሃል። ቅዱስ ጊዮርጊስ ሆይ ጥበብ አሳደገች፣ ማደሪያው አደረገች።
በተሰጠህ ቃል አእምሮ በሴትየዋ ያደረገውን ጸላኤ ሰናይ አስወጥተህ ሰደድክ። ጊዮርጊስ ሆይ ስለዚህ ስመ መንታ ተባልክ። ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚጥመው ፈጽሞም ለሚያምረው ሰላምታ ይገባሃል። ዜና መዓዛም ከዱር አበቦች ይልቅ የጣፈጠ ነው። ጊዮርጊስ ሆይ ዕንቁ ባሕሪ ነህ እኮን። ስለ ቀናች ሃይማኖት ነፍስህን አሳልፈ የሰጠህ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቶ ይልቅ በብዙ ዋጋ የማይገኝ መዓዛው የጣፈጠ ሽቶ አንተነ። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው። ሰማዕት ጊዮርጊስ ሆይ አእዋፈ ገነት በአንተ ጥላ ስር ይጠለላሉ። እሊህም በጌታ በኢየሱስ ክርስቶስ ስም አሳምነ ያጠመካቸው ልብሰ ጥምቀትን የተላበሱ ምእመናን ናቸው። ቅዱስ ጊዮርጊስ ሆይ በአፌ ብቻ ሳይሆን ከልቤ እወድሃለሁና ሰላም እልሃለሁ። ስለዚህ አባት ሆይ ምስጋናዬን አታቃልብኝ፣ ተቀብለህ ዋጋዬን አሰጠኝ እንጂ። ለእኔም የድሃው ንጹሕ ወርቄ አንተ ጊዮርጊስ ነህና። የማርያም አገልጋይዋ ጊዮርጊስ ሆይ ሰላም እልሃለሁ። ከጽጌረዳ አበባ ይልቅ መዓዛ ሃይማኖት ለሚጣፍጠው ጊዮርጊስ ሆይ ሰላም እልሃለሁ። የልዳው ኮከብ ጊዮርጊስ ሆይ ሰላም እልሃለሁ። ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ። የአምባ ላይ ፈረሱ እግሩ በቆመበት በዚያ በከናፈሮቹ ይሳመኝ፣ ወደ ሀገሩ የሚውሰደኝ የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ለደካሙም ለብርቱም ለእርዳታ ፈጥነ የምትደርስለት ጊዮርጊስ ሆይ ደግነት በጎነት ከመጠን በላይ ነው እኮን። በአማላጅነት ለሚተማመሉት ሁሉ ነፍስ ዋስ ጠበቃ ነህ። ከቂም በቀል ንጹሕ ከመሆን እንደ ክብርት እመቤት እንደ ማርያም ሩሩ ልብህ ነህና። ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነ አደራረስህ የኤፍራታ ርግብ የተባለች እንደ እመቤትህ ማርያም ነው። በመሆኑም በእናትህ በቴዎስታ ስም እንደ ስምህ መንታነት የባለሟልነት ስምህን ትሰጠኝ ዘንድ ቃል ኪዳን እንድትገባለኝ እማልድሃለሁ። ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራው ሁሉ ፈጥነ ስትደርስለት ከአውሎ ነፋስ ይልቅ በተፋጠነ ሩጫ ነው እኮን። ጊዮርጊስ ሆይ የዘወትር ጸሎቴንና የቃሌን የልመና ጩኸት ትቀበል ዘንድ ለይቅርታህና ለምሕረት ፈጥነ ወደ እኔ ቅረብ። ፈጣኑ ደራሹ ጊዮርጊስ ሆይ ለጠላቴ መሳለቂያ አታደርገኝ፣ ለሚተነኳኮሉኝም መሰደቢያ አታደርገኝ፣ ለክፉ ጎረቤቴም መዘባበቻ አታደርገኝ። አባቴ ጊዮርጊስ ሆይ የልቤን ሐዘን ስነግርህ ፈጥነህ ጸሎቴን ስማኝ፣ ነገሬንም አድምጠኝ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ በአጠገቤም ተገኝተህ አለውልህ በለኝ። ፈጥኖ ደራሹ ጊዮርጊስ ሆይ አሁንም ለጠላቴ መሳለቂያ አታድርገኝ። አባቴ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለህ ልጅ ወዳጄ አገልጋዬ ታዛዤ ደረስኩልህ በለኝ። ፈጥኖ ደራሹ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ እኮን፣ ሐዘንን ታስረሳለህና። ቅዱስ ጊዮርጊስ ሆይ ልመናችን ፈጥነ ስማ። በባህር ላይ የምንንሳፈፈውን በየብስ የምንንጓደደውን ሁሉ ፈጥነ እርዳን፣ እምነታችን በአንተ ላይ አድርገናልና። የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማዕት ኃያሉ ጊዮርጊስ ሆይ በየዕለቱ እርዳታ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና። በችግርና በመከራ ጊዜ ከዓይን ጥቅሻ ይልቅ ለእርዳታ ፈጥነሽ የምትደርሽ ማርያም ሆይ በላባ ቤት ሳለ ለያዕቆብ ረዳቱ አንቺ ነበርሽ። ድንግል ሆይ በፍጹም ሐሳቧ በፍጹም ልቦናዋ አንቺን የማትወድ ሰውነት ከወገኖቿ ተለይታ ትጥፋ ትደምሰስ። እመቤቴ ማርያም ሆይ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ምከፍልሽ?
ቸርነቱን የምትወጂ እመቤቴ ሆይ የኔን ኃጢአት ብትከታተይ ለአንዲት ሰዓት እንኳ መቆየት ባልቻልኩም ነበርና ቸርነትሽ አማላጅነትሽ ይደረግልኝ። ቅዱስ ጊዮርጊስ ሆይ የስሉስ ቅዱስን ሃይማኖት ስታስተምር ከአላውያን ነገሥታት ጋር ለ7 ዓመታት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ጊዮርጊስ ሆይ ድካም የማይሰማ ትጉህ ገበሬ ነህና ዳግመኛ እንዳይጣሉኝ እንዳይተነኳኮሉኝ ጠላቶችን እንደ ጢስ አትነህ እንደ ጉም አብነህ ፈጥነህ አጥፋቸው። ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስን ሥጋውን በክፍል በክፍል እየቆራረጡ በእሳት እያቃጠሉ ሐመደ ሥጋውን በነፋስ እየበተኑ አላውያን ነገሥታት ለ7 ዓመት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከትነው በጆሮም እንደሰማነው ከሰማዕታት ሁሉ በአላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለ ግርማ ሰማዕት ቅድስት ቤተ ክርስቲያንም የኢየሱስ ክርስቶስ ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ ለታላቁ ቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፈራትን ግርማ እንዳጎናጸፍከው ለእኛም የወንጌል ልጆች የምንሆን አገልጋዮችህም በግዙፍ አካልና በረቂቅ መንፈስ ሊተናኮሉን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀዳጅን። አሜን። አቤቱ የጊዮርጊስ አምላክ ሆይ ራራልን። አቤቱ የጊዮርጊስ አምላክ ሆይ ይቅር በለን ለዘላለሙ አሜን።